የተወደዳችሁ ወንድሞች እህቶች እንዲሁም ውድ እንግዶች የእግዚአብሔር የአምላካችን ስም የተባረከና የተመሰገነ ይሁን። ዛሬ ደግሞ ስለ ሥላሴ የጀመርነውን ተከታታይ ትምህርት እንቀጥላለን። ሥላሴ እጅግ በጣም አስገራሚ የሆነ የአንድነትና ሶስትነቱ የተገለጠበት መለኮታዊ ምስጢር ነው። እስኪ ዛሬ ደግሞ የምንመለከተው ከኒቂያ ጉባኤ ላይ ያለው ስለ ሥላሴ የተመለከተ ሐሳቦችን እንመለከታለን። የኒቂያ የሃይማኖት ጉባኤ የክርስቶስ ቤተክርስቲያን ከትውልዷ ጀምሮ በዚህ ምድር በኖረችባት ጊዜያት ሁሉ ሕልውናውን የሚፈታተን በርካታ የነገረ መለኮት ጥያቄዎች ገጥመውታል። በአንጻራዊነት ሲታይ አንዳንዶቹ የነገረ መለኮት ጥያቄዎች በአጭር ጊዜ ውስጥ እልባት ሲያገኙ፣ አንዳንዶቹ ግን በየትኛውም የታሪክ ዘመን ሳይጨቃጨቁ ያለፉበት ጊዜ የለም ማለት ይቻላል። ከዚህ የነገረ መለኮት ጥያቄዎች ውስጥ ትምህርተ ሥላሴ ቀዳሚውን ቦታ ይይዛል ቢባል ማጋነን አይደለም። በየዘመናቱ ሰዎች በተሳሳተ መንገድ የተረዱት አስተምህሮ ነውና ማለት ነው። የትምህርተ ሥላሴ ቀዳሚ አመንጪ መጽሐፍ ቅዱስ ቢሆንም በሐዋርያት እግር ስር የተማሩ ቀደምት ሆኑ ወይም ደግሞ በኋላ የተነሱ የቤተ ክርስቲያን አበው ትምህርተ ሥላሴን በተመለከተ ምን አሉ የሚለውን ጉዳይ መቃኘት የታሪክ መረጃ ያላቸውን ሰዎች ለማቅናት ጠቃሚነት ስላለው ከዚህ ውስጥ የተወሰኑትን እንደ ምሳሌ እንጠቀማለን። ትምህርተ ሥላሴ እንደ አሪዮስ ካሉ የመናፍቃን ጥቃት በመጠበቁ ሂደት ውስጥ ትልቅ ድርሻ የነበረው አትናቴዎስ ቢሆንም ርዕሰ ጉዳዩ በጠለለና በዳበረ መልኩ የቀረቡ ቀጳዶቅያውያን አበው ናቸው። እንግዲህ በዚህ ስፍራ ላይ የምንመለከተው ነገር አመለካከት እናያለን። ጉባኤ ኒቂያን በሮማውያን ቄሳር ቆስጠንጢኖስ ተጠርቶ የአንድ ክርስቲያን ቤተክርስቲያን አለቃ የነበረው አሪዮስ ኢየሱስ ክርስቶስ ከአብ ጋራ በሁሉ ነገር ትክክል አይደለም የሚለውን ትምህርቱን ለመመርመር የተቀመጠ ጉባኤ ነበር። ጉባኤው አሪዮስን አውግዞና ክርስቶስ ፍጹም አምላክ ነው የሚለውን መሰረተ እምነት አጽንቶ ያለፈ ጉባኤ ቢሆንም አንዳንድ ሰዎች ትምህርተ ሥላሴ ከኒቂያ ጉባኤ በፊት አልነበረም የሚል የተሳሳተ ግንዛቤና ሙግት ነበራቸው። ጉባኤ ኒቂያ ብሉያትና ሐዲሳትን እያጣቀሱ አስተምሮውን ደርዝ ባለው መልክ ያብራራ ጉባኤ እንጂ መጽሐፍ ቅዱስ ያልተቀመጠውን ትምህርት ያስተላለፈ ጉባኤ ላለመሆኑ ታሪክን በመጥቀስ እማኝ በማፈላለግ ይህንን የተሳሳተ የታሪክ ግንዛቤ የታሪክ እማኝ በቅርብ ስህተቱን ማጋለጥ አግባብ ስለሆነ ነው። ከጉባኤ ኒቂያ በፊት የነበሩት የቤተ ክርስቲያን አበው በዚህ ጉዳይ ላይ ምን ብለው አለፉ የሚለውን ጉዳይ በአስረጅነት ለማቅረብ እሞክራለሁ። ይህ እንግዲህ የመጀመሪያው ነገር በቀጥታ ስንመለከት ፖልቃርጶስ ወይም ፖላክረፕ በ70 ዓመተ ምህረት ተወልዶ በ155 ዓመተ ምህረት ደግሞ በ160 ዓመተ ምህረት የሞተ የመጥምቁ ዮሐንስ ደቀ መዝሙር የነበረ እንዲሁም የሰርመኔስ ቤተክርስቲያን ሊቀ ጳጳስ የነበረ ሰው ነው። ይህ ሰው ትምህርተ ሥላሴን በተመለከተ እንዲህ ብሏል። ሁሉን ቻይ እግዚአብሔር ሆይ ዘላለማዊና ሰማያዊ በሆነው ሊቀ ካህናት በምትወደውና
በባረከው ልጅህ በኢየሱስ ክርስቶስ በኩል ለአንተና ለእርሱም እንዲሁም ለመንፈስ ቅዱስ ለአሁንም ሆነ ለዘላለም ክብር ይሁን ብሏል። እንግዲህ ሌላው ደግሞ ዮስጦስ ሰማዕት ጀስቲን መርቲር የተባለው የቤተ ክርስቲያን አቃቤ እምነት የነበረና የሰማዕትነት ክብር የተቀናጀው ይህ አባት በ100 ዓመተ ምህረት ተወልዶ በ165 ዓመተ ምህረት እንደሞተ ይገመታል። ይህ አባት ትምህርተ ሥላሴን በተመለከተ እንዲህ ብሏል። የዓለማት ጌታ በሆነው በእግዚአብሔር በስመ አብ በመድኃኒታችን ኢየሱስ ክርስቶስ እንዲሁም በመንፈስ ቅዱስ በውሃ መታጠብ ያገኛሉ ብሏል። አግናጢዮስ ዘአንጾኪያ ደግሞ የአንጾኪያ ቤተ ክርስቲያን ሊቀ ጳጳስ የነበረና በ98